እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የወይራ ዘይት ወይም ደግሞ ኦሊቭ ኦይልን ስንጠቀም ጥቅሙን የሚያሳጡ የምንሰራቸውን ስህተቶችን እናም ከመጠን በላይ ኦሊቭ ኦይል ወይም ደግሞ የወይራ ዘይትን መጠቀም የሚያስከትለው የጤና ጉዳት ምንድን ነው? የወይራ ዘይትን ደግሞ በአግባቡ እናም ጥቅሙን ለማግኘት በትክክለኛው መንገድ እንዴት መጠቀም እንዳለብን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የወይራ ዘይት የጤና ጥቅሞች እጅግ በጣም ብዙ ናቸው። የወይራ ዘይት የልብ ጤናን ያሻሽላል። የወይራ ዘይት በሞኖ አንሳቹሬትድ ፋት የበለጸገ ሲሆን ይህም መጥፎ ኮሌስትሮል ወይም ደግሞ ኤልዲኤልን በመቀነስ የልብ በሽታ ተጋላጭነትን ይቀንሳል። የወይራ ዘይት የአንቲ ኦክሲዳንትስ ባህሪያትም አለው። በወይራ ዘይት ውስጥ የሚገኙት ፖሊፊኖሎች ሰውነታችንን ፍሪ ራዲካልስ ከሚያስከትሉት ጉዳቶች ይከላከላሉ። የወይራ ዘይት የጸረ ብግነት ወይም ደግሞ እብጠትን ወይም ኢንፍላሜሽንን የመከላከል ውጤት አለው። የወይራ ዘይት ኦሊዮካንታል የተባለ ንጥረ ነገር አለው። ይህም ጸረ ብግነት ባህሪ ያለው። የወይራ ዘይት የአንጎል ጤናንም ያሻሽላል። የወይራ ዘይት የአንጎል ተግባርን ለማሻሻል እናም እንደ አልዛይመርስ ያሉ የነርቭ በሽታዎችን ለመከላከል ይረዳል። የወይራ ዘይት የስኳር በሽታንም ለመቆጣጠር ይረዳል። የወይራ ዘይት የደም ስኳር መጠንን ለመቆጣጠር እናም የኢንሱሊን ስሜትን ወይም ደግሞ ሴንሲቲቪቲን ለማሻሻል ይረዳል ማለት ነው። ይህ ብቻ ሳይሆን የወይራ ዘይት እጅግ በጣም በርካታ የጤና ጥቅሞች አሉት። ጥቂቶቹን የነገርኳችሁ፣ ነገር ግን እነዚህን የጤና ጥቅሞችን እንዳናገኝ የሚያደርጉን አንዳንድ የአመጋገብ ስህተቶች እነዚህን ጥቅሞች ሊቀንሱ እናም ግለሰቦች የወይራ ዘይት የጤና ውጤቶችን በአግባቡ እንዳያገኙ ሊያደርጉ ይችላሉ። ስለዚህ ስንጠቀም የወይራ ዘይትን የምትሰሩትን ስህተቶችን አሁን እነግራችኋለሁኝ። አንደኛ፣ የወይራ ዘይትን ተገቢ ያልሆነ ማከማቻ ወይም ደግሞ የአቀማመጥ ሂደት ነው። ለብርሃን እናም ለሙቀት የምታጋልጡት ከሆነ የወይራ ዘይት ቀዝቃዛና ጨለማ ቦታ ውስጥ መቀመጥ አለበት። ለብርሃን ለሙቀትናም ለአየር መጋለጥ ኦክሳይድ እንዲፈጥርናም የጤና ጥቅሞቹ እንዲቀንስ ያደርገዋል። የወይራ ዘይትን በጨለማ መስታወት ጠርሙስ ወይም ደግሞ ከማይዝግ ብረት በተሰራ መያዣ ውስጥ ማስቀመጥ ይመረጣል። ጊዜው ያለፈው ወይም ደግሞ የቆየ ዘይት መጠቀምም አንዱ ችግር ነው። የወይራ ዘይት የመቆያ ጊዜ አለው፣ ማለትም ኤክስፓየርድ የሚያደርግበት ማለት ነው። እናም ያ ጊዜ ሲያልፍ ሙሉ ለሙሉ ሊበላሽ ይችላል። ከምርት ጊዜው ያለፈበትን ዘይት መጠቀም ከጥቅሙ ይልቅ ጎጂ ንጥረ ነገሮችን ወደ ሰውነታችን ውስጥ ለማስገባት አስተዋጽኦን ያደርጋል። ስለዚህ ስትገዙ ኤክስፓየር ዴቱን አንብባችሁ መግዛትናም በቤታችሁ ውስጥም ገዝታችሁ በጣም ለረጅም ጊዜ አታቆዩት። ሁለተኛ ደግሞ ዝቅተኛ ጥራት ያለው የወይራ ዘይትን መምረጥ ነው ስትገዙ። ሁሉም የወይራ ዘይቶች እኩል አይደሉም። አንዳንዶቹ ከርካሽ ዘይቶች ጋር ሊቀላቀሉ ወይም ደግሞ ዝቅተኛ ጥራት ያላቸው ሊሆኑ ይችላሉ። ዘይቱ የተረጋገጠ ኤክስትራ ቨርጂን ኦሊቭ ኦይል መሆኑን የሚያመለክቱ መለያዎችን መፈለግ አስፈላጊ ነው። ይህ ከፍተኛ ጥራት ያለው መሆኑን ያመለክታል። ነገር ግን ብዙ ሰዎች የተጣራ ወይም ደግሞ ዝቅተኛ ጥራት ያላቸውን የወይራ ዘይቶችን ይጠቀማሉ። እነዚህ ዝቅተኛ ጥራት ያላቸው የወይራ ዘይቶች የአንቲ ኦክሲዳንትስ ይዘታቸው አነስተኛ ሲሆን ለጤናም ያን ያክል ጠቃሚ አይደሉም። ስለዚህ የወይራ ዘይትን ስትገዙ ኤክስትራ ቨርጂን ኦሊቭ ኦይል መሆኑን ማረጋገጥ ያስፈልጋል። ሶስተኛ፣ ከፍተኛ ሙቀት ላይ ማብሰል ነው። የወይራ ዘይትን በጣም ከፍተኛ በሆነ የሙቀት መጠን ማብሰል ጠቃሚ ንጥረ ነገሮቹ እንዲበላሹ እናም ጎጂ ፍሪ ራዲካሎች እንዲፈጠሩ ሊያደርግ ይችላል። የወይራ ዘይት ለትንሽ ጥብስናም ለማብሰያነት ጥቅም ላይ ሊውል ቢችልም በተለይም በጭስ ነጥቡ በላይ በሆነ የሙቀት መጠን መጥበስ የጤና ጥቅሞቹን ሊሽረው ይችላል። የወይራ ዘይት በከፍተኛ ሙቀት ሲበስል የጤና ጥቅሞቹ ይጠፋሉ። ለከፍተኛ ሙቀት ምግብ ማብሰል እንደ የአቮካዶ ዘይት ያሉ
ሌሎች ዘይቶችን መጠቀም ይመረጣል ማለት ነው። በተለይ በኢትዮጵያ ውስጥ የምንከተለው የምግብ አሰራር ሂደት በከፍተኛ ሙቀት ስለሆነ ምግብ የሚመስለው ለምግብ ማብሰያነት ከመጀመሪያ ጀምሮ የወይራ ዘይትን በከፍተኛ ሙቀት አትጠቀሙ። በስተመጨረሻ መጠቀም ትችላላችሁ። አራተኛ ደግሞ የወይራ ዘይትን እንደ ብቸኛ የስብ ምንጭ መጠቀም ነው። የወይራ ዘይት ጤናማ የስብ ምንጭ ቢሆንም በሱ ላይ ብቻ ተሞርኩዞ ሌሎች ቅባቶችን ማስወገድ ሚዛናዊ ያልሆነ አመጋገብን ሊያስከትል ይችላል። እንደ አቮካዶ፣ ለውዝ እናም ዘር ወይም ደግሞ ሲድስ ያሉ ሌሎች ጤናማ የስብ ምንጮች ከወይራ ዘይት ጋር የሚጣጣሙ የተለያዩ ንጥረ ነገሮችንና የጤና ጥቅሞችን ይሰጣሉ። የወይራ ዘይት ለልብ ጤና አስፈላጊ በሆነው ኦሜጋ ስሪ ፋቲ አሲድ አነስተኛ ነው። እንደ አሳ፣ የተልባ ዘር ወይም ደግሞ ዋልነትስ ያሉ ሌሎች የኦሜጋ ስሪ ምንጮችን ማካተት ሚዛናዊ አመጋገብን ለመጠበቅ አስፈላጊ ነው። አምስተኛ ደግሞ ከመጠን በላይ መውሰድ ወይም ደግሞ መጠቀም ነው። ጤናማ ቢሆንም የወይራ ዘይት አሁንም ከፍተኛ የካሎሪ መጠን አለው። በአንድ የሾርባ ማንኪያ 120 ካሎሪ አካባቢን ይይዛል። ከመጠን በላይ መውሰድ ወይም ደግሞ መጠቀም ከመጠን በላይ የካሎሪ መጠንን ሊያስከትል፣ ክብደትን የመቆጣጠር ጥረቶችንና አጠቃላይ ጤናን ሊጎዳ ይችላል። ሳይለኩ ወይም ደግሞ ሳታስቡ ግለሰቦች ከሚያስፈልገው በላይ የወይራ ዘይት ሊጠቀሙ ይችላሉ። ይህም ከፍተኛ መጠን ያለው ዕለታዊ የካሎሪ አበላቸውን ጉልህ የሆነ አመጋገብ ጥቅም ሳያስገኝ ሊወስድ ይችላል ማለት ነው። ስድስተኛ ደግሞ ዝቅተኛ ንጥረ ነገር ካላቸው ምግቦች ጋር የምታበስሉ ከሆነ ነው። ከፍተኛ ጥራት ያለው የወይራ ዘይትን ጤናማ ያልሆኑ ንጥረ ምግብ የሌላቸው ምግቦች ለምሳሌ የተቀነባበሩ ካርቦሃይድሬትስ ጋር ማጣመር ሙሉውን የጤና ጥቅሞች ላይሰጥ ይችላል። የወይራ ዘይት በአንዳንድ ምግቦች ላይ ሲጨመር ጣዕሙ ሊቀየር ይችላል። ለምሳሌ ከጣፋጭ ምግቦች ጋር መጠቀም አይመከርም። የወይራ ዘይትን የጤና ጥቅሞቹን በአግባቡ ለመጠቀም ሙሉ ንጥረ ምግብ የበለጸጉ ምግቦችን በያዙ ምግቦች ውስጥ መጠቀም አስፈላጊ ነው። በፋይበር የበለጸጉ አትክልቶች፣ ጥራጥሬዎች ወይም ደግሞ ሙሉ እህሎች ሳይካተቱ በሌሎች ምግቦች ላይ የወይራ ዘይትን መርጨት ወይም ደግሞ መጨመር ሌሎች ተስማሚ ንጥረ ነገሮች ባለመኖራቸው የሰውነታችን መምጠጡን ሊገድበው ይችላል። ሰባተኛ አዘውትሮ የወይራ ዘይትን በአመጋገባችሁ ማካተት ወይም ደግሞ መጠቀም አለመቻል ነው። ልክ እንደ ማንኛውም ጠቃሚ የአመጋገብ አካል የወይራ ዘይት አልፎ አልፎ ከመጠቀም ይልቅ የአመጋገብ ስርዓት መደበኛ አካል መሆን አለበት። አዘውትሮ መውሰድ ወጥ የሆነ የጤና ጥቅሞችን ለማግኘት ይረዳል። በአጠቃላይ የወይራ ዘይትን የጤና ጥቅሞች በአግባቡ ለመጠቀም ተገቢውን የማከማቻ ልምዶችን መከተል፣ ከፍተኛ ጥራት ያላቸውን ምርቶችን መምረጥና በማብሰልና ምግብ በማዘጋጀት በአግባቡ መጠቀም አስፈላጊ ነው። እነዚህን የተለመዱ የአመጋገብ ስህተቶችን በማስወገድ ግለሰቦች የወይራ ዘይት የሚሰጠውን ሙሉ የጤና ጥቅሞችን ማግኘት እንዲችሉ ያደርጋቸዋል። የወይራ ዘይትን በአመጋገባችሁ ውስጥ ማካተት በሞኖ አንሳቹሬትድ ቅባቶች፣ በአንቲ ኦክሲዳንቶች እና በጸረ ብግነት ውህዶች የበለጸገ ይዘት ስላለው ጤናችሁን በእጅጉ ሊያሳድግ ይችላል። የወይራ ዘይትን የጤና ጥቅሞች በአግባቡ ለመጠቀም በአግባቡ መጠቀም አስፈላጊ ነው። እናም እንዴት ውጤታማ በሆነ መንገድ ማድረግ መጠቀም እንደምትችሉ አሁን እነግራችኋለሁኝ። አንደኛ ትክክለኛውን የወይራ ዘይት አይነትን መርጣችሁ መግዛት ነው። ኤክስትራ ቨርጂን ኦሊቭ ኦይል ሁልጊዜም ከወይራ የመጀመሪያ ጭማቂ የሚሰራ እናም ብዙ ንጥረ ነገሮችን እናም ጣዕምን የሚይዝ ከፍተኛ ጥራት ያለው ነው። የምርት ጊዜው አለማብቃቱንም ማረጋገጥ አለባችሁ። ትኩስ ወይም ደግሞ በቅርብ ጊዜ የተመረተ የወይራ ዘይትን ተጠቀሙ። ትኩስ ኤክስትራ ቨርጂን ኦሊቭ ኦይል በንጥረ ነገሮች የበለጸገ እናም ጣዕም ያለው ነው። ስትገዙ ዘይቱ በጨለማ ወይም ደግሞ ጠቆር ባለ መስታወት ጠርሙስ ውስጥ የታሸገ መሆኑንና የማምረቻውን ቀንም ማረጋገጥ አለባችሁ። ሁለተኛ ደግሞ ትክክለኛ የማከማቻ ዘዴ ነው። ብርሃንን የማያስተላልፉ ማስቀመጫዎችን ተጠቀሙ። ከብርሃን መጋለጥ የሚመጣውን ኦክሳይድን ለመቀነስ የወይራ ዘይትን በጨለማ መስታወት ጠርሙሶች ወይም ደግሞ ከማይዝግ ብረት በተሰሩ መያዣዎች ውስጥ አከማቹት። የወይራ ዘይትን እንደ ቁም ሳጥን ወይም ደግሞ ኪችን ካቢኔት ባሉ ቀዝቃዛና ጨለማ ቦታዎች ውስጥ ከሙቀት ምንጮች አርቃችሁ አከማቹ ወይም ደግሞ አስቀምጡት። በምድጃ አጠገብ ወይም ደግሞ ደማቅ የፀሐይ ብርሃን ባለበት ቦታ ከማከማቸት ወይም ደግሞ ከማስቀመጥ ተቆጠቡ። ጥቅም ላይ በማይውልበት ጊዜ ጠርሙሱ
በደንብ መዘጋቱን አረጋግጡ። ይህም የወይራ ዘይት መግማትን ወይም ደግሞ መበላሸትን ሊያስከትል የሚችለውን ለአየር መጋለጥን ይከላከላል። ሶስተኛ ደግሞ ተገቢ በሆነ የሙቀት መጠን መጠቀም ነው። የወይራ ዘይትን በመካከለኛ የሙቀት መጠን ለማብሰል ለመጥበስናም ለመጋገር ብቻ ተጠቀሙ። ከዝቅተኛ እስከ መካከለኛ ሙቀት ማብሰል ተስማሚ ነው። በምድጃው የተጋገሩ ወይም ደግሞ የሚሰሩ አትክልቶች ባሉ መካከለኛ ሙቀትን የሚጠይቁ ምግቦች ውስጥ ተጠቀሙበት። ከፍተኛ የሙቀት ማብሰልን አስወግዱ። ዘይቱ እንዳይበላሽና የጤና ጥቅሞቹን እንዳያጣ በደንብ በእሳት መጥበስ ወይም ሌሎች ከፍተኛ ሙቀት ያላቸውን የማብሰያ ዘዴዎች እንደ ማቃጠልን ከመጠቀም ተቆጠቡ። አራተኛ ደግሞ የወይራ ዘይትን ከሌሎች ምግቦች ጋር ማጣመር ነው ስትጠቀሙ። ትኩስ ኤክስትራ ቨርጂን ኦሊቭ ኦይልን በሰላጣ ውስጥ ከሎሚ ጭማቂ ጋር በማጣመር ተጠቀሙ። ይህ ጣዕምን ከማሻሻል በተጨማሪ ከአትክልቶች ውስጥ በስብ የሚሟሟ ቫይታሚኖችን እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እናም ቫይታሚን ኬን ለመምጠጥ ይረዳል። በእንፋሎት በተዘጋጁ በተጠበሱ አትክልቶች ላይ የወይራ ዘይትን ጨምሩ። ጥምረቱ የተሻለ ንጥረ ነገር እንዲዋሃድ ያስችላል እናም ጤናማ ያልሆኑ ቅባቶች ሳይኖሩበት ጣዕምን ይጨምራል ማለት ነው። አምስተኛ በየቀኑ የምትመገቡት ምግቦች ውስጥ ማካተት ነው። እንደ ኪንዋ፣ ቡናማ ሩዝ ያሉ እህሎችን ስታበስሉ የወይራ ዘይትን ተጠቀሙ። ምግብ በሚዘጋጅበት ጊዜ መጨመር ጣዕሙንና ንጥረ ነገር መሳብንም ያሻሽላል። እንደ ሾርባ፣ ወጥና የተጠበሰ ስጋ ባሉ የተጠናቀቁ ምግቦች ላይ መጨረሻ አብስላችሁ ልታወጡት ስትሉ ትንሽ የወይራ ዘይትን ጨምሩ። ይህ ጣዕሙን ከፍ ያደርገዋልና ምግቡን ሳያበላሽ ጥቅሙን ይጨምረዋል። ስድስተኛ ደግሞ ከቅጠላ ቅጠሎችና ቅመማ ቅመሞች ጋር መጠቀምም ትችላላችሁ። የወይራ ዘይትን እንደ ነጭ ሽንኩርት፣ ኦሮጋኖ፣ ሮዝመሪ ወይም ደግሞ የቺሊ ፍሌክስ ባሉ አንቲ ኦክሲዳንትስ የበለጸጉ ቅጠላ ቅጠሎችና ቅመማ ቅመሞች ጋር አዋሃዱት። ይህ ጣዕሙን ከማሻሻል በተጨማሪ የዘይቱን የጤና ባህሪያትን ያሳድጋል። የወይራ ዘይትን እንደ አቮካዶ፣ ለውዝና ስባማ አሳ እንደ ሳልመንና ሰርዲን ካሉ ንጥረ ምግብ የበለጸጉ ምግቦች ጋር በማጣመር በጤናማ ቅባቶች የበለጸገ ሚዛናዊ ምግብን መፍጠር ትችላላችሁ። ሰባተኛ ደግሞ ከሌሎች ቅባቶች ጋር ሚዛኑን መጠበቅ ነው። የወይራ ዘይት ጤናማ ቢሆንም ሌሎች ጠቃሚ ቅባቶችን ያካተተ የተለያየ አመጋገብ አካል መሆን አለበት። የተለያዩ ጤናማ ቅባቶችን ሚዛናዊ በሆነ መንገድ መውሰዳችሁን ለማረጋገጥ እንደ አቮካዶ፣ ለውዝ ዘሮችን እናም ስባማ አሳ ያሉ ምንጮችን አካቱ። ዘር ወይም ደግሞ ሲርስ የምንላቸው እንደ ተልባ፣ ቺያ ሲርስ፣ ሄምፕ ሲርስ ያሉ ዘሮች ናቸው። እነዚህን ማካተት ያስፈልጋል። ከመጠን በላይ ደግሞ መውሰድን መከላከል ያስፈልጋል። የወይራ ዘይት ከፍተኛ የካሎሪ መጠን ስላለው የምትጠቀሙትን መጠን ተጠንቀቁ። በቀን 1 ወይም ደግሞ 2 የሾርባ ማንኪያ ከመጠን በላይ ካሎሪዎችን ሳትጨምሩ የጤና ጥቅሞችን ሊሰጥ ይችላል። በቀን 2 የሾርባ ማንኪያ ያክል ከተጠቀማችሁ በቂ ነው። 8ኛ ደግሞ ሙሉ ምግቦች ላይ ትኩረት ማድረግ ነው። የወይራ ዘይትን ሙሉ ያልተዘጋጁ ምግቦችን በሚያጎሉ ምግቦች ውስጥ አካቱ። ፍራፍሬ፣ አትክልት፣ ሙሉ እህሎችን እናም በስስ ፕሮቲን የበለጸጉ ምግቦች ከወይራ ዘይት ጋር ተጣምረው አጠቃላይ ጤናን ያበረታታሉ። የወይራ ዘይት ፍራፍሬ፣ አትክልት፣ ሙሉ እህል፣ ጥራጥሬዎች፣ አሳዎች ውስጥ እናም ለውዝ የበዛበትን የሜዲትራኒያን አይነት አመጋገብ ጋር መጠቀም ጥቅሙ እንዲጎላ ያደርገዋል። ይህ የአመጋገብ ስርዓት ታዲያ ለተለያዩ ስር የሰደዱ በሽታዎች ተጋላጭነትንም ከመቀነስ ጋርም የተያያዘ ነው። በአጠቃላይ የወይራ ዘይትን ሙሉ የጤና ጥቅሞች ለማግኘት ከፍተኛ ጥራት ያለው ኤክስትራ ቨርጂን ኦሊቭ ኦይልን በመጠቀም ላይ ትኩረት ማድረግ፣ በአግባቡ ማከማቸት ወይም ደግሞ ማስቀመጥናም በምግባችሁ ውስጥ በጥንቃቄ ማካተት ያስፈልጋል። ከተለያዩ ጤናማ ቅባቶች ጋር ሚዛንን መጠበቅ፣ በመጠኑ መጠቀምም ያስፈልጋል። እነዚህን መመሪያዎችን በመከተል የወይራ ዘይትን ጥሩ ጣዕምናም ብዙ የጤና ጥቅሞችን ማግኘት ትችላላችሁ ማለት ነው። የወይራ ዘይት የጤና ቅባቶችናም አንቲኦክሲዳንቶች ምንጭ መሆንን ጨምሮ በብዙ የጤና ጥቅሞች የሚታወቅ ቢሆንም ታዲያ ከመጠን በላይ መጠቀም ደግሞ የተለያዩ የጎንዮሽ ጉዳቶችን ሊያስከትል ይችላል። ከመጠን በላይ የወይራ ዘይትን በመጠቀም የሚመጡ የጎንዮሽ ጉዳቶችን ደግሞ አሁን እነግራችኋለሁኝ። አንደኛ የክብደት መጨመር ነው። የወይራ ዘይት ከፍተኛ የካሎሪ መጠን ያለው ሲሆን በአንድ የሾርባ ማንኪያ
120 ካሎሪ አካባቢን ይይዛል። ብዙ መጠኖች የሰውነታችን የኃይል ፍላጎት ከሚበልጡ ካሎሪዎች ጋር ወደ አመጋገባችሁ በፍጥነት ከመጠን በላይ ካሎሪዎችን ልትጨምሩ ትችላላችሁ። ይህም ለክብደት መጨመር አስተዋጽኦን ያደርጋል። ከማንኛውም ምንጭ የወይራ ዘይትን ጨምሮ ከመጠን በላይ የካሎሪ መጠንን መውሰድ የሰውነት ስብ መቶኛ እንዲጨምር ሊያደርግ ይችላል። ይህም አጠቃላይ ጤናን ሊጎዳ ይችላል። ሁለተኛ ደግሞ የምግብ መፈጨት ችግሮች ነው። ከመጠን በላይ የወይራ ዘይትን መውሰድ በምግብ መፍጫ ስርዓት ሙሉ በሙሉ ሊዋጥ የማይችል ከፍተኛ የስብ ይዘት ስላለው የሰባ የቅባት ሰገራን ሊያስከትል ይችላል። ለአንዳንድ ግለሰቦች በተለይም ከፍተኛ የስብ መጠንን ላለመዱ ሰዎች ብዙ የወይራ ዘይት መጠኖች እንደ ላክሴቲቭ ስለሚሰራ ተቅማጥ ወይም ደግሞ ልቅ ሰገራን ሊያስከትልም ይችላል። የወይራ ዘይትን ጨምሮ ከፍተኛ መጠን ያለው ስብን መውሰድ በተለይም አመጋገቡ ፋይበር ከሌለው እንደ የሆድ መነፋት ወይም ደግሞ ጋዝ ያሉ የምግብ መፈጨት ችግሮችን ሊያስከትል ይችላል። ሶስተኛ ደግሞ የንጥረ ነገር አለመመጣጠንን ሊያስከትላል። በወይራ ዘይት ላይ ብቻ መደገፍ በንጥረ ነገር አወሳሰድ ላይ አለመመጣጠንን ሊያስከትል ይችላል። የወይራ ዘይት ሌሎች ጤናማ ቅባቶችን ሳይጨምር ከተወሰደ እንደ ኦሜጋ 3 በአሳ በተልባ ዘሮች እናም በዋልነትስ ውስጥ የሚገኙትን አስፈላጊ ስባማ አሲዶች ሊያመልጧችሁ ይችላሉ። በአጠቃላይ ከመጠን በላይ የስብ መጠንን መውሰድ ሚዛናዊ አመጋገብን ለማግኘት አስፈላጊ የሆኑትን ካርቦሃይድሬትስ እናም ፕሮቲኖችን አነስተኛ መጠን እንድትወስዱ ሊያደርግ ይችላል። ይህም አጠቃላይ ጤናንናም የኃይል ደረጃዎችን ሊጎዳ ይችላል። አራተኛ ደግሞ የኦክሳይድ ጭንቀት መጨመር አደጋ ነው። የወይራ ዘይት በአንጻራዊነት የተረጋጋ ቢሆንም በከፍተኛ ሙቀት ውስጥ ከመጠን በላይ መጠቀም ፍሪ ራዲካሎች እንዲፈጠሩ ሊያደርግ ይችላል። ይህም ለኦክሳይድ ጭንቀት አስተዋጽኦ የሚያደርግናም ሴሎችን ሊጎዳ ይችላል። የወይራ ዘይት ተገቢ ባልሆነ መንገድ ከተከማቸ የቆየ ወይም ደግሞ የተበላሸ የወይራ ዘይት ከመጠን በላይ መጠቀም ጎጂ ውህዶችን ወደ አመጋገባችሁ ውስጥ ሊያስገባ ይችላል። ይህም የጤና ጥቅሞቹን የሚሽርናም ጉዳትን ሊያስከትል ይችላል። አምስተኛ ደግሞ በደም ውስጥ ያለው የስኳር መጠን ላይ ተጽዕኖን ያሳድራል። የወይራ ዘይት በመጠኑ ጥቅም ላይ ሲውል የደም ስኳር መጠንን ለማረጋጋት ቢረዳም ከመጠን በላይ መውሰድ ደግሞ በማክሮ ንጥረ ነገሮች አወሳሰድ ላይ አለመመጣጠንን ሊያስከትል ይችላል። ይህ አለመመጣጠን ከፍተኛ የካሎሪ መጠን፣ የተቀነባበሩ ወይም ደግሞ ጤናማ ያልሆኑ ካርቦሃይድሬትስን በያዘ አመጋገብ ሲጣመር የኢንሱሊን ስሜትን ሊያስተጓጉል ይችላል። ስድስተኛ ደግሞ የአለርጂ ምላሾች ነው። አልፎ አልፎ አንዳንድ ግለሰቦች ለወይራ ወይም ደግሞ ለኦሊቭ ወይም ለወይራ ዘይት ስሜታዊነት ወይም አለርጂ ሊኖራቸው ይችላል። ይህም እንደ የቆዳ መቆጣት፣ ራስ ምታት ወይም ደግሞ የጨጓራና ትራክት ምቾት ማጣት ያሉ ምልክቶችን ያስከትላል። ከመጠን በላይ መጠቀም እነዚህን ምላሾችን ሊያባብሰው ይችላል። ሰባተኛ ደግሞ ከመጠን በላይ በመውሰድ ሊከሰቱ የሚችሉ የልብና የደም ስር ችግሮች ነው። የወይራ ዘይት በዋነኛነት ሞኖ አንሳቹሬትድ ቅባቶች ቢኖሩትም ከመጠን በላይ መጠጣት ወይም ደግሞ መጠቀም በአመጋገብ ውስጥ ያለውን ስባማ አሲዶች ሚዛን ሊያስተጓጉል ይችላል። ይህም በአንዳንድ ሰዎች ላይ የኮሌስትሮል መጠንን አሉታዊ በሆነ መልኩ ሊጎዳ ይችላል። በተለይ ኦሜጋ 3 ስባማ አሲዶች ጋር ካልተመጣጠነ ማለት ነው። ከልክ በላይ ከተወሰደ የኤልዲኤል መጠንን ሊጨምር ይችላል። ስምንተኛ ደግሞ ከመድኃኒቶች ጋርም መስተጋብር ሊፈጥር ይችላል። እንደ ዋርፋሪን ያሉ የጸረ የደም መርጋት ወይም ደግሞ የደም ማቅጠኛ መድኃኒቶችን የሚወስዱ ግለሰቦች ጥንቃቄ ማድረግ አለባቸው። ምክንያቱም ከፍተኛ መጠን ያለው የወይራ ዘይትን መውሰድ በጸረ ብግነት ባህሪያቱ ምክንያት የደም መርጋትን ሊጎዳ ይችላል ማለት ነው። በአጠቃላይ የወይራ ዘይት ለአመጋገባችሁ በአዎንታዊ መልኩ አስተዋጽኦ የሚያደርግ ጤናማ የስብ ምንጭ ቢሆንም ልከኝነት ወይም ደግሞ መጠንን አለማለፍ ግን ወሳኝ ነው። ከመጠን በላይ መጠቀሙ ለክብደት መጨመር፣ የምግብ መፈጨት ችግሮች፣ የንጥረ ነገሮች አለመመጣጠንናም ሌሎች አሉታዊ ተጽዕኖዎችን ሊያስከትል ይችላል። የወይራ ዘይት አወሳሰድን ከተለያዩ ሌሎች ጤናማ ቅባቶች ጋር ማመጣጠንናም የተለያየ አመጋገብን መጠበቅ እነዚህን አደጋዎችን ለመቀነስ ይረዳል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የወይራ ዘይትን በአግባቡ እንዴት መጠቀም እንዳለባችሁ በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ
ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።